የሆርሙዝ ባህረ ሰላጤ ወይም ስትሬት ኦፍ ሆርሙዝ የዓለማችን የኢኮኖሚ የልብ ትርታና የጂኦፖለቲካ ቁልፍ መገኛ ቦታ ነው። ይህንን ስፍራ የሚገልጽ ማራኪና ሰፋ ያለ ፕሮግራም ይዤላችሁ ቀርብ ያለው ይህ አና ሚዲያ ነው። ከዚያ በፊት ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። አና ሚዲያ በካርታው ላይ ሲመለከቱት ተራ የውሃ መስመር ሊመስሉ ይችላል። ነገር ግን ይህ ጠባብ መተላለፊያ የዓለም ኢኮኖሚ እስትንፋስ ነው። እዚህ በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል ሆርሙዝ የሚል ስያሜ የተሰጠው ታሪካዊና ስልታዊ የውሃ መስመር ይገኛል። ይህ በዓለም ፖለቲካ ውስጥ ትልቅ ስፍራ የሚሰጠው የባህር መስመር ከጥንታዊው የፋርስ የብርሃን አምላክ ስም ነው። ዛሬ ግን ይህ የብርሃን ስም የተሰጠው ቦታ የዓለም የነዳጅ ገበያ ጨለማ እንዳይውጠው የሚያሰጋ የውጥረት ቀጠና ሆኗል። የኢኮኖሚ የልብ ትርታና የጂኦፖለቲካ ቁልፍ መገኛ ነው። ይህንን ስፍራ የሚገልጽ ማራኪና ሰፋ ያለ ፕሮግራም ነው። ምን አዲስ ከአና ሚዲያ ሰብስክራይብ በማድረግ ታማኝ የመረጃ ምንጮ ያድርጉን። ሆርሙዝ በጠባብነቱ ይታወቃል። በጣም በጠበበበት ቦታ ስፋቱ 33 ኪሎ ሜትር ብቻ ነው። ሆኖም ይህች ጠባብ መተላለፊያ በየቀኑ በሚሊዮኖች የሚቆጠሩ በርሜል ድፍድፍ ነዳጅ ዘይት ለዓለም የምታከፋፍል ታላቅ በር ናት። በዓለም ላይ በባህር ከሚጓጓዘው ድፍድፍ ዘይት ውስጥ ሲሶ ወይም 1/3 የሚሆነው በዚህ መስመር የሚያልፍ ነው። በየቀኑ በአማካይ 21 ሚሊዮን በርሜል ዘይት በዚህ መስመር ያልፋል። መዳረሻው ወደ ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ የሚጓዘው በር ጉልበታሙና ዋናው መውጫ በር ነው። ሆርሙዝ ባህረ ሰላጤ የዛሬ ግኝት አይደለም። በጥንት ዘመን ለዘመናት የሐር መንገድ ወይም ሲልክ ሮድ አካል በመሆን ቅመማ ቅመሞች፣ ጨርቃጨርቅና ወርቅ የሚገበያዩበት የዓለም መድረክ ነበር። በ16ኛው ክፍለ ዘመን ፖርቹጋሎች ይህንን ስልታዊ ቦታ ለመቆጣጠር ምሽግ ሰርተውበት ነበር። ዛሬ ደግሞ የጥቁር ወርቅ የሆነውን ነዳጅ ንጉሥ ሆኗል። ይህ ስፍራ የዓለም የኢነርጂ የደም ስር እንደመሆኑ መጠን የፖለቲካ ውጥረት አይጠውም። የዓለም ሀያላን ሀገራት አይናቸውን ከዚህ ቦታ አይነቅሉም። ሆርሙዝ ተዘጋ ማለት የዓለም ኢኮኖሚ ቆመ ማለት ነው። በዚህም ምክንያት የአካባቢው ሀገራትና ዓለም አቀፍ ኃይሎች መተላለፊያው ክፍት ሆኖ እንዲቀጥል ከፍተኛ ጥበቃ ያደርጋሉ። ሆርሙዝ የውሃ መስመር ብቻ አይደለም፣ የኃይል የብልጽግናና የዲፕሎማሲ መፈተኛ መድረክ እንጂ። ዓለም በጨለማ እንዳትዋጥ፣ መኪኖች እንዳይቆሙ፣ ፋብሪካዎች እንዳይዘጉ የሆርሙዝ ሰላም ወሳኝ ነው። ይህች ጠባብ ባህረ ሰላጤ የሰውን ልጅ ዕጣ ፈንታ የተሳሰረባት የዓለም ቁልፍ ቦታ ናት። የሆርሙዝ ባህረ ሰላጤ ወይም ስትሬት ኦፍ ሆርሙዝ በዓለም የነዳጅ ፖለቲካና ኢኮኖሚ ውስጥ የዓለም የልብ ትርታ ተብሎ ይጠራል። ይህንን ስያሜ እንዲያገኝ ያደረጉት አስገራሚ ቁጥራዊ መረጃዎች ደግሞ የሚከተሉት ናቸው። አንደኛ፣ የነዳጅ ፍሰት መጠን ዘ 20% ሮል። በቀን በአማካይ 21 ሚሊዮን በርሜል ድፍድፍ ነዳጅ በዚህ ጠባብ መተላለፊያ በኩል ያልፋል። 20% የዓለም ድርሻ። ይህ መጠን ማለት በዓለም ላይ በባህር ከሚጓዘው ጠቅላላ ነዳጅ 1/5 ወይም 20%ን ይይዛል። ይህም ማለት በዓለም ላይ የምናየው እያንዳንዱ 5ኛ የነዳጅ ሊትር በዚህ መስመር ያለፈ ነው ማለት ነው። ባህረ ሰላጤው በጣም በጠባቡ ቦታ ላይ ያለው ስፋት 33 ኪሎ ሜትር ብቻ ነው። መርከቦች እንዳይጋጩ ተብሎ የተቀመጠው የጉዞ መስመር ወይም ሺፒንግ ሌን ለእያንዳንዱ አቅጣጫ 3 ኪሎ ሜትር ስፋት ብቻ አለው። በመካከላቸው ሌላ ባለ 3 ኪሎ ሜትር የመለያ ክልል ወይም በፈር ዞን አለ። ይህም ግዙፍ መርከቦች በጣም ተቀራርበው እንዲጓዙ ያስገድዳቸዋል። ሶስተኛ፣ የጋዝ አቅርቦት ቁልፍ። በዓለም ላይ በፈሳሽ መልክ ከሚጓጓዘው የተፈጥሮ ጋዝ ወይም ኤልኤንጂ ውስጥ 20% የሚሆነው በዚህ መስመር ያልፋል። በተለይ የኳታር ጋዝ ለዓለም ገበያ የሚቀርበው በዚህ መተላለፊያ ብቻ ነው። አራተኛ፣ የኢኮኖሚ ጥገኝነት 76% ወደ እስያ። በዚህ መስመር ከሚያልፈው ነዳጅ ውስጥ 76% የሚሆነው
በቀጥታ ወደ እስያ ሀገራት ማለትም ወደ ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ የሚሄድ ነው። ስለዚህ የዚህ መስመር መዘጋት የኤስያን ኢኮኖሚ ሽባ የማድረግ አቅም አለው ማለት ነው። መስመሩ ለአንድ ቀን እንኳን ቢዘጋ በዓለም ገበያ ላይ የነዳጅ ዋጋን በበርሜል $100 በላይ እንዲያሻቅብና በቢሊየን የሚቆጠር ዶላር ኪሳራ እንዲደርስ ማድረግ አቅም አለው። አምስተኛ ወታደራዊ ስጋት። ለሳውዲ አረቢያ፣ ለተባበሩት አረብ ኤሚሬትስ፣ ለኩዌትና ለኢራቅ አብዛኛው የነዳጅ ኤክስፖርት የሚመጣው በዚህ መስመር ነው። መስመሩ ቢዘጋ እነዚህ ሀገራት ነዳጃቸውን ለዓለም የሚያቀርቡበት ሌላ አስተማማኝ የየብስ መስመር ወይም ፓይፕላይን የላቸውም። ለመሆኑ ይህንን የልብ ትርታ የሆነ ባህረ ሰላጤ ማን ነው የሚያስተዳድረው? የሆርሙዝ ባህረ ሰላጤን ወይም ስትሬት ኦፍ ሆርሙዝን የሚያስተዳድረው ወይም በቁጥጥር ስር ያደረገው አንድ ሀገር ብቻ አይደለም። ይልቁንም በዓለም አቀፍ የባህር ሕግና በጎረቤት ሀገራት ስምምነት የሚመራ ነው። ነገር ግን ዋነኞቹ ተዋናዮች የሚከተሉት ናቸው። አንደኛ፣ ኦማንና ኢራን። እኚህ ሀገራት የድንበር ባለቤቶች ሲሆኑ ባህረ ሰላጤው የሚገኘው በኦማንና በኢራን መካከል ነው። ኦማን በደቡባዊ ክፍል የሚገኘውንና ስልታዊ ጠቀሜታ ያለውን የሙሳን ዳም ልሳነ ምድር ወይም ሙሳን ዳም ፔንስዌላን ታስተዳድራለች። መርከቦች በብዛት የሚጓዙት በኦማን የባህር ክልል ውስጥ ባለው ጥልቅ መስመር ነው። ኢራን በሰሜናዊ ክፍል ረጅም የባህር ዳርቻ ያላት፣ አብዛኞቹ ደሴቶችና የባህር ክልሉ በእርሷ ቁጥጥር ስር ናቸው። ሁለተኛ፣ ዓለም አቀፍ የባህር ሕግ ወይም ትራንሲት ፓሴጅ። ምንም እንኳን ሰርጦ በኦማንና በኢራን የባህር ክልል ወይም ቴሪቶሪያል ዋተርስ ውስጥ ቢሆንም በዓለም አቀፍ ሕግ መሠረት ትራንዚት ፓሴጅ ይፈቀዳል። ይህ ማለት ማንኛውም የዓለም ሀገር መርከብ፣ የንግድም ሆነ የጦር መርከብ ያለምንም ከልካይ በሰላማዊ መንገድ እንዲያልፍ ይፈቀድለታል ማለት ነው። ኢራን ወይም ኦማን መርከቦችን የመከለል መብት የላቸውም። ነገር ግን የባህር ላይ ደህንነትን መጠበቅና አደጋ እንዳይከሰት የመቆጣጠር ኃላፊነት ግን አለባቸው። ሶስተኛ፣ የአሜሪካና አጋሮቿ ሚና። ይህም በወታደራዊ ጥበቃ የሚገለጽ ሲሆን ይህ መስመር ለዓለም ኢኮኖሚ እጅግ ወሳኝ በመሆኑ አሜሪካና ምዕራባውያን ሀገራት እንደ ብሪታንያና ፈረንሳይ ያሉ በክልሉ ከፍተኛ የባህር ኃይልን ያሰማራሉ። አምስተኛው፣ የአሜሪካ የባህር ክልል ጦር ሰፈር ወይም ዩኤስ ፊፍዝ ፍሌት የሚገኘው በቅርብ ርቀት በባህሬን ውስጥ ነው። ዋና ስራቸውም ኢራን መስመሩን ለመዝጋት ብትሞክር ወይም መርከቦች ላይ ጥቃት ሲሰነዘር ወታደራዊ እርምጃ በመውሰድ መንገዱ ክፍት ሆኖ እንዲቆይ ማድረግ ነው። አራተኛ፣ የኦማን የትራፊክ ቁጥጥር። በተግባር ግን የዕለት ተዕለት የመርከቦችን ጉዞና የትራፊክ ፍሰት በራዳር የሚቆጣጠረውና የሚመራው የኦማን መንግስት ነው። መርከቦች እርስ በርስ እንዳይጋጩና በተመደበላቸው መስመር ወይም ሺፒንግ ላይን እንዲሄዱ ጥብቅ ክትትል ያደርጋሉ። ምንም እንኳን በካርታ ላይ የኦማንና የኢራን ቢሆንም በተግባር ግን መላው ዓለም የጋራ ጥቅሙን ለማስጠበቅ የሚረባረብበት ዓለም አቀፍ አውራ ጎዳና ነው ማለት ይቻላል። ሆርሙዝ የውሃ መስመር ብቻ አይደለም፣ የኃይል የብልጽግናና የዲፕሎማሲ መፈተኛ መድረክ እንጂ። ዓለም በጨለማ እንዳትዋጥ፣ መኪኖች እንዳይቆሙና ፋብሪካዎች እንዳይዘጉ የሆርሙዝ ሰላም ወሳኝ ነው። ይህች ጠባብ ባህረ ሰላጤ የሰው ልጅ የጋራ ጣፈንታ የተሳሰረባት የዓለም ቁልፍ ቦታ ናት። ሆርሙዝ። በያላችሁበት ቸር ሰንብቱ። አና ሚዲያ። ምን አዲስ ከአና ሚዲያ። ሰብስክራይብ በማድረግ ታማኝ የመረጃ ምንጭ ያድርጉ።